አሰላም አሌይኩም ወረሕመቱላሂ ወበረካቱህ። ወዳጆቼ በዛሬው ቀን ነቢዩ ኢብራሂም ኢማን ጽናታቸውን፣ ስለ አማልክት ቁጥር ብዛት ከንቱነት ኢብራሂም ያቀረቡት ተጨባጭ ማስረጃን እንመለከታለን። የታሪክ ጥናት እንዳረጋገጠው ኢብራሂም በኖሩበት ዘመንና አካባቢ የነበሩት ሰዎች ፀሐይን፣ ጨረቃንና ከዋክብትን ያመልኩ ነበር። በአላህ አንድነት ያመኑት ኢብራሂም ዓለይሂ ሰላቱ ወሰላም ባገኙት አጋጣሚ ሁሉ ሕዝቦቻቸው ስለሚያመልኳቸው ግዑዛን ነገሮች ጉዳይ እየተከራከሯቸው ነበር። በዚህም ክርክር አማካይነት ከዋክብትን፣ ፀሐይንና ጨረቃን ማምለክ ከንቱና ትርጉም የለሽ መሆኑን ይነግሯቸው ነበር። አንድነቱን አምነው ለአላህ ብቻ ማደር እንደሚገባቸውም ያስገነዝቧቸው ነበር። አላህ ስብሓነሁ ወተዓላ እንዲህ ይላል፣ እንደዚሁም ኢብራሂምን እንዲያውቅና ከአጋሮቹም ይሆን ዘንድ የሰማያትና የምድርን መለኮት ግዛትና ሥልጣን አሳየነው። ሌሊቱም በእርሱ ላይ በጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎችን አልወድም አለ። ጨረቃንም ወጪ ሆና ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳቱ ሕዝቦች እሆናለሁ አለ። ፀሐይንም ጮራዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ በጣም ትልቅ ነው አለ። በገባችም ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹሕ ነኝ አለ። እኔ ለዚያ ሰማያትንና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞርኩ፣ እኔም ከአጋሪዎቹ አይደለሁም አለ። አልአንዓም ከ75 እስከ 79። የዚህ የቁርአን መልእክት ትርጉም እውነተኛ ኢማን በልባቸው ጸርሶ እንዲገባና ለጣዖታውያኑ ተጨባጭ ማስረጃ ለማቅረብ ይችሉ ዘንድ የአላህ ጌትነት የሚያመላክተውን መለኮታዊ ምስጢር ገልጦ በይፋ አሳይቷቸዋል ማለት ነው። ሁኔታው እንደሚከተለው ነው። የምሽቱ ጨለማ እየበረታ በመሄድ ላይ ነበር። ኢብራሂም ከተወሰኑ ሰዎች ጋር ሆነው እየተጫወቱ ሳለ ሕዝቦቻቸው ከሚያመልኩባቸው ተወርዋሪ ከዋክብት አንዱ እየንቧገቧገ በሰማይ ላይ ይሄዳል። አብረዋቸው የነበሩት ሰዎች እየሰሟቸው ይህ አምላኬ ነው በማለት ወደ ኮከቡ እያመለከቱ ተናገሩ። አነጋገራቸውም የሰዎቹን ልብ በማንጠልጠልና የእነሱ አስተሳሰብ ተካፋይ መስለው በመቅረብ ነበር። ነገር ግን ይህ ኮከብ በቀን ምድር አልታየም፣ ማታ ብቻ አብርቶ ጠፋ። በዚህን ጊዜ ኢብራሂም ለባልደረቦቻቸው እኔ ብቅልም የሚል አምላክ አላመልክም ሲሉ ገለጹላቸው። ይህ ነቢዩ ኢብራሂም የተጠቀሙበት አገላለጽ በአረብኛው ኡሰልበል ሐኪም ተብሎ የሚጠራ ሲሆን ጥበባዊ ስልት እንደማለት ነው። በዚህ መሠረት ነቢዩ ኢብራሂም አማልክታቸውን አላጥላሉባቸውም። ምክንያቱም ገና ከወዲሁ ነቀፌታና ማናናቅ ቢጀምሩ ሰዎቹ ሙጉት ይገጥሟቸዋል ወይም ይጣሏቸዋል ወይም ማድመጥን ትተው ጆሮአቸውን ወትፈው ይሸሿቸዋል። በዚህ ዘዴ ፈንታ በመግቢያቸው ላይ የእምነታቸው ተካፋይ መስለው በመቅረብ ውስጣዊ ስሜታቸውን ለመኮርኮር ሞከሩ። ይኸውም አመኔታ ለማግኘት እንዲያዳምጧቸው ለማድረግና ንግግራቸው ልባቸውን እንዲነካው በዚህ ብቅ ብሎ በሚጠፋው ተወርዋሪ ኮከብ ማምለካቸው ስህተቱ የቱ ላይ እንደሆነ ለማስረዳት ነበር። የኮከቡ ታይቶ መጥፋት ፍጡርነቱን ያሳያል። ፍጡርነት ደግሞ ከአምላክነት ጋር የሚቃረን መሆኑን አእምሮአዊ ማስረጃ በማቅረብ ሊያስተምሯቸው ነበር። በሌላ ጊዜ ደግሞ ኢብራሂም ለተወሰኑ ሰዎች ጋር ሆነው ሳሉ ጨረቃ በምስራቃዊ አድማስ ተፈልቅቃ ስትወጣና ቀስ በቀስ ጨለማው ሲገፈፍ ተመለከቱ። በዚህ ጊዜ ይህ ጌታዬ ነው በማለት ወደ ጨረቃዋ እያመላከቱ ተናገሩ። አሁንም የጣዖታውያኑ እምነት ተካፋይ መስለው ነበር የቀረቡት። በመጨረሻም ጨረቃው እንደተለመደው ከዐይን ተሰወረ። በዚህም ወቅት ኢብራሂም የፈጠረኝ ጌታ ቀጥተኛውን መንገድ ካልመራኝ በስተቀር ስህተትና ጥፋት ላይ ወድቃለሁ በማለት ተናገሩ። ይህን ሲናገሩ ሁለት ዓላማዎች ነበራቸው።
አንደኛው ጨረቃን የማምለኩን አቋም መቃወም ሲሆን፣ ሁለተኛው ደግሞ ሌላ የሚገዙት አምላክ በፍርሃትና በጥርጣሬ የምትዋዥቀውን ነፍስ ወደ ቀጥተኛው ጎዳና የሚመራ ፈጣሪ መኖሩንና እሱም አንድ አላህ መሆኑን ማመላከት ነበር። በሁለተኛው ቀን ፀሐይ በስተ ምሥራቅ ጮራዋን ፈነጠቀች። ከዚያም ኢብራሂም አብረዋቸው ለነበሩት ሰዎች ይህ ጌታዬ ነው በማለት ተናገሩ። ይህኛው አካል ፀሐይ ከከዋክብቱም ከጨረቃም የበለጠ መሆኑን ገለጹላቸው። ነገር ግን ፀሐይ ከተሰወረች ከጠለቀች በኋላ ያሰቡትን የሚናገሩትን ጊዜ ደረሰላቸው። እሳቸው ፀሐዩን እንደማያመልኩና የዚህ ዐይነቱ ከታየ በኋላ የሚጠፋ አካል ከሱ በላይ የሆነው የፈጠረው ኃይል መኖር እንዳለበት ነገሯቸው። እሱም አላህ ሱብሓነሁ ወተዓላ መሆኑን ገለጹላቸው። ጣዖታውያኑ የሚያመልኩትን እሳቸው እንደማያመልኩ ቁርጥ አድርገው ከነገሯቸው በኋላ ነቢዩ ኢብራሂም የሚከተለውን ለሰዎቹ ነገሯቸው። እኔ የተጣመመውን መንገድና የእናንተን ከንቱ ጣዖታት እርግፍ አድርጌ በመተው ሰማያትና ምድርን ለፈጠረው አንድ አላህ ብቻ አድሬአለሁ፣ በሱ ላይ ሌላ ጣዖት አላጋራም አሏቸው። ከላይ የተጠቀሱትን የቁርአን አንቀጾች በሚገባ የተመለከተ ሰው የቁርአንን ትክክለኛ ሳይንሳዊ ይዘት በግልጽ ሊረዳ ይችላል። ቁርአን በነቢዩ ኢብራሂም ጊዜ ሰዎች ያመልኩ የነበረው ከዋክብትን፣ ጨረቃንና ፀሐይ እንደሆነ ያወሳል። ይህ ሐቅ የጥንት ሕዝቦች ታሪክ በቁፋሮ አግኝቶ ከመረመረ በኋላ ሳይንስ ያረጋገጠው ጉዳይ ነው። የነቢዩ ኢብራሂም የትውልድ አገር በሆነችው አውሮ በተባለች ከተማ የእነዚሁ ግዑዛን አካላት አምልኮ እንደነበር ተደርሶበታል። ጨረቃ የተሰጣት የጣዖት ስም ናናር፣ የፀሐይ ሸምስ ነበር። እንዲሁም በርካታ ከዋክብት ሲመለክባቸው እንደነበርና ከእነዚህ መካከል ስማቸው የገነነው አሽታር ብለው የሰየሟት ቬነስ፣ ሜርሁድ፣ ሜርዱኽ ብለው የሰየሙት ማርስ እንደነበሩ ተረጋግጧል። እንግዲህ እንደተመለከትነው ቁርአን በነቢዩ ኢብራሂም አንደበት አማካይነት ትክክለኛ ታሪካዊ ክንዋኔዎችን አውስቷል። እነዚህ ሁኔታዎች ማንም የማያውቃቸው የሩቅ ምስጢሮች ሲሆኑ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘዋቸው እየመጡ ናቸው። እነዚህም የቁርአን መለኮታዊ ወሕይነትን የሚያረጋግጡ ናቸው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። በሚቀጥለው ፕሮግራም እስከምንገናኝ ደህና ሁኑ።